አርዕስተ ዜና። የሕዝብ ተወካዮች ምክር ቤት የተለያዩ አዋጆችን አጸደቀም። በጤና ዘርፍ የተሰማሩ የመንግስት ሰራተኞች የማህበራዊ ጤና መድን ተጠቃሚ ለመሆን መመዝገባቸው ተገለጸ። ከውጭ ፑቲን ከታገደው የሩሲያ ሀብት ላይ ለጋዛ የሰላም ቦርድ $1 ቢሊዮን እንደሚያዋጡ አስታወቁ። ጤና ይስጥልኝ ክቡራን ተመልካቾቻችን፣ ከኢሳት ነጻ ሚዲያ የሰዓቱን ዜና ይዘን ቀርበናል። ትዕግስት ተስፋዬና እኔም ደረጀ ድማ ዜናውን ወደ እናንተ እናደርሳለን። ለምልክት ቋንቋው ደግሞ ዳዊት ጎሳኤ አብሮናል። ወደ ቀዳሚው ዜና አልፋለሁ። የሕዝብ ተወካዮች ምክር ቤት የተለያዩ አዋጆችን አጸደቀም። ምክር ቤቱ በዛሬው ውለው በኢትዮጵያና በሀገራት መካከል ፍርደኞችን የማስተላለፍና በወንጀል የሚፈለጉ ሰዎችን አሳልፎ የመስጠት አዋጆችን ያጸደቀ ሲሆን ለሕክምና መሳሪያዎች አቅርቦት የሚረዳውን $30 ሚሊዮን የብድር ስምምነት ረቂቅ አዋጅ ለሚመለከተው ቋሚ ኮሚቴ መርቷል። መሰረት ባዩ ተጨማሪ አላት። የኢፌዴሪ የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ስብሰባ በኢትዮጵያና በተለያዩ ሀገራት መካከል የተደረገውን ፍርደኞችን ማስተላለፍ እንዲሁም የወንጀል ጉዳዮችን አሳልፎ መስጠት አዋጆችን አጽድቋል። የጸደቁት አዋጆች በኢትዮጵያ መንግስትና በብራዚል ፌዴራላዊ ሪፐብሊክ መንግስት መካከል የተደረገውን ፍርደኞችን የማስተላለፍ ስምምነት ረቂቅ አዋጅ፣ በኢትዮጵያ መንግስትና በደቡብ አፍሪካ ሪፐብሊክ መንግስት መካከል የተደረገውን በወንጀል የሚፈለጉ ሰዎችን አሳልፎ የመስጠት ስምምነት ረቂቅ አዋጅ ጸድቋል። በተጨማሪም በኢትዮጵያና በህዝባዊት ሪፐብሊክ ቻይና መንግስታት መካከል የተደረገውን የወንጀል ጉዳዮች የጋራ የህግ ትብብር ስምምነት ረቂቅ አዋጅና በሁለቱ መንግስታት መካከል የተደረገውን ፍርደኞችን የማስተላለፍ ስምምነት ረቂቅ አዋጅ አስመልክቶ የቀረበውን የውሳኔ ሀሳብ አድምጦ አጽድቋል። የተደረጉት ስምምነቶች ዓለም አቀፍ አሰራርን መሰረት ያደረጉ፣ ውጤታማ የሆነ የወንጀል መከላከል ትብብር የሚያሳድጉ፣ የህግ የበላይነትን ለማረጋገጥና ፍትህን ለማስፈን ጠቀሜታቸው የጎላ እንደሚሆንም የውሳኔ ሀሳቡን ያቀረቡት የህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ እጸገነት መንግስቱ ገልጸዋል። በቀረበው የውሳኔ ሪፖርት ላይም የምክር ቤት አባላት አስተያየታቸውን አቅርበዋል። ብዙ ጊዜ ዓለም በአሁኑ ሰዓት እየተመራች ያለችው በህግ ሳይሆን በፓወር ነው፣ በኃይል ነው እና እነዚህ ነገሮችን የማስፈጸም አቅም ባላንሱ እንዴት ነው የሚታየው? በኢትዮጵያና በቻይና መካከል ያለውን የፓወር ባላንስ በምናይበት ጊዜ በተፈጻሚነቱ ላይ ተጽዕኖ አይኖረውም ወይ? እኩል ተፈጻሚ ይሆናል ወይ? እንደዚህ አይነት ወንጀል ውስጥ የሚሳተፉ ግለሰቦች ብቻ ሳይሆኑ በተወሰነ ደረጃ ስቴት አፓራተሶችም ይሳተፋሉ ይባላልና ተፈርዶባቸው እዛ ሄደው ፍርዱ ስለመፈጸሙ ምን ኮንትሮል አለን? ምን ቁጥጥርስ አለን? በተመሳሳይ ኢትዮጵያውያን በቻይና ውስጥ ብዙ ጊዜ የሚጠረጠሩባቸው ወንጀሎች ከንግድ ማጭበርበር ጋር የተያያዙ ናቸው። ያም ከሆነ ኢትዮጵያውያን ዜጎቻችንን ማስተማር መንገር ያለብን የሚነግዱባቸውን ሀገራት ሕጎች አክብረው ስራቸውን እንዲሰሩ፣ ሕገወጥ የሚሰሩ ከሆነ በሀገሩ ሕግ መሰረት እንዲስተናገዱ ማድረግ አይሻልም ወይ? የቋሚ ኮሚቴው ሰብሳቢም ለቀረቡት ጥያቄዎች ምላሽ ሰጥተዋል። ለረጅም ዓመት በዲፕሎማሲው መስክ፣ በተለያየ መስክ፣ በኢኮኖሚው፣ በኢንቨስትመንቱ፣ በንግድም ግንኙነት ያለን ሀገር ነን። ቀጣይም እየተጠናከረ የሚቀጥል ነው። ስለዚህ ከሆነ በዚህ ሀገር ውስጥ የዜጎች እንቅስቃሴ ጠንካራ ስለሚሆን በእንዲህ አይነት ሁኔታ ስምምነት አድርጎ ስራዎች መስራት፣ ወንጀል የመከላከል ስራ መስራት አግባብ ስለሚሆን ነው። በተጨማሪም ምክር ቤቱ በኢትዮጵያ ፌዴራላዊ ዲሞክራቲክ ሪፐብሊክና በኮሪያ ኤክስፖርት ኢምፖርት ባንክ መካከል ለሕክምና መሳሪያዎች አቅርቦት ፕሮጀክት ምዕራፍ 2 ማስፈጸም የተደረገውን $30 ሚሊዮን የብድር ስምምነት ረቂቅ አዋጅ ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ መርቷል። የብድር ስምምነቱ የጤና ግብዓትን ለማሟላት፣ የጤና አገልግሎትን ለማሳደግ የሚረዳ መሆኑን በሕዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ መሰረት ኃይሌ ገልጸዋል። ይህ የብድር ስምምነት እጅግ ዝቅተኛ በሆነ 0.01% ዓመታዊ ወለድ የሚታሰብበት ሲሆን ሀገሪቱ ካለባት የዕዳ ጫና አንጻር አመቺ እንዲሆን ተደርጎ የ15 ዓመት የችሮታ ጊዜን ጨምሮ በ40 ዓመታት ረጅም ጊዜ ውስጥ ተከፍሎ የሚጠናቀቅና ከሀገራችን የብድር ስትራቴጂ ጋር ሙሉ በሙሉ የሚጣጣም
ቀላል ብድር ነው። በተያያዘ ምክር ቤቱ የህብረት ስራ ማሻሻያ ረቂቅ አዋጅ የኢትዮጵያ አቪዬሽን ሴኩሪቲ አዋጅን ለማሻሻል የቀረበ ረቂቅ አዋጅን እንዲሁም የፌዴራል የስፖርት ልማትና አስተዳደር ረቂቅ አዋጅን መርምሮ ለሚመለከታቸው ቋሚ ኮሚቴዎች መርቷል። በጤና ዘርፍ የተሰማሩ የመንግስት ሰራተኞች የማህበራዊ ጤና መድን ተጠቃሚ ለመሆን መመዝገባቸው ተገለጸ። የኢትዮጵያ ጤና መድን አገልግሎት እንዳስታወቀው ሰራተኞቹ አገልግሎቱን የሚያገኙት በመንግስት ጤና ተቋማት ብቻ ነው። ሰላማዊት ሙሉጌታ የኢትዮጵያ ጤና መድን አገልግሎት በአሁኑ ጊዜ በኢትዮጵያ ከ1900 በላይ በሚሆኑ ወረዳዎች ላይ አገልግሎት እየሰጠ መሆኑ ይታወቃል። አገልግሎቱ በዛሬው ዕለት በጤና ዘርፍ የተሰማሩትን የመንግስት ሰራተኞች የማህበራዊ ጤና መድን አገልግሎት ተጠቃሚነት ማስጀመሪያ መርሃ ግብር አካሂደዋል። የአገልግሎቱ ዋና ዳይሬክተር አቶ ተስፋዬ ወርቁ በዚህ ወቅት እንደገለጹት በጤና ዘርፍ የተሰማሩትን የመንግስት ሰራተኞች ተጠቃሚ በሚያደርገው አገልግሎት ላይ 181 ሺህ ሰራተኞች በዲጂታል ስርዓት መመዝገባቸውን ገልጸዋል። በሕክምና ወቅትም 6% የሚሆነውን ወጪያቸው በመንግስት የሚሸፈንላቸው መሆኑንም ተናግረዋል። ለህዝብ አገልግሎት እየሰጡ ደግሞ ራሳቸው ተገልጋይ መሆን የሚችሉበትን ይህን ጉዳይ በተወካዮች ምክር ቤት ውስጥ አልፎ አዋጁ ወጥቶ በዚህ አመት በአጭር ጊዜ ውስጥ ለመጀመር እንግዲህ ሰፊ ዝግጅቶች አድርገን ነው። ከመስከረም ጀምሮ ብዙ ዝግጅቶች ተደርገው ክልሎች ሁሉም ተጠቃሚ እንዲሆኑ ነው። እንደ አጠቃላይ የሚገመተው ከ492 ሺህ በላይ ሰራተኛ ነው ያለው በጤና ዘርፉ። ከዛ ውስጥ አሁን ያያችሁት ነው 181 ሺህ ዛሬ ደርሰናል። ነገ ምዝገባ ሊኖር ይችላል። ነገር ግን አገልግሎት መጀመር ስላለብን በፊት ከሁለቱ አካላት ካሰሪውና ከሰራተኛው መዋጮ ይዋጣ የነበረው 3% ግሮስ ደሞዝ 6%ን መንግስት ሸፍኖ አገልግሎቱ እንዲሰጠው በአዋጁ በተሰጠው መሰረት የጤና መድን ደግሞ የጤና መድኑ አገልግሎት አስፈጻሚ አካል ስለሆነ ይህን ጉዳይ ከላይኛው ከፌዴራል መስሪያ ቤቶች እስከ ክልል እስከ ታችኛው ቀበሌ ድረስ ያሉ ኤክስቴንሽኖችን ሁሉ በማጠቃለል እንግዲህ አገልግሎት እንዲያገኙ የተጀመረበት ነው ማለት ነው። 3% ግሮስ ደሞዝ ከሰራተኛ 3% አሰሪ ማለት ማለት ነው በየደረጃው ያለ የመንግስት አካል ማለት ነው። ይሄ 6%ቱ በቀጥታ መንግስት ሸፍኖታል። ስለዚህ የጤናው ሙያተኛና በጤናው ውስጥ የሚሰራ ሰራተኛ ከኪሱ የሚከፍለው ክፍያ የለም። አገልግሎቱ ለሰራተኞቹ የሚሰጠው በመንግስት የጤና ተቋማት ብቻ መሆኑን የገለጹት ዳይሬክተሩ ለዚሁ ሲባል ከ2800 በላይ የጤና አገልግሎት ተቋማት ጋር ውል ተገብቷል ብለዋል። ማህበራዊ ጤናን ማሳካት ከማህበራዊ ዘርፎች አንዱና ትልቁ ነው። ምርታማ ጤናማ ዜጋን መፍጠር ነው ዋነኛው ዓላማው። ይሄ ትልቅ ነው። እንደምታውቁት ሁላችንም እዚህም እናንተም ያላችሁ ሰራተኞች ናቸው። ሰው ይታመምብናል። ምንድነው የምናደርገው? በየሰርቪሱ ላይ በየቢሮአችን ላይ ወጪ አዋጡ እየተባለ ነው የሚካሄደው። ስለዚህ ቀድሞ በተዋጣ መጠነኛ ገንዘብ ማለት ነው ማህበረሰብ አቀፉም ማህበራዊውም የሚሰራው። ነገር ግን የጤና ሰራተኞች ደግሞ ለብዙ እክል የተጋለጡ ናቸው። የራሳቸውን ህዝብ እያከሙ ነው መድኃኒቱም ሁሉም። ነገር ግን በህግ በስርዓት በያዘ መልኩ አገልግሎቱን እዛው እንዲያገኙ ማስቻል ነው ዋነኛው ዓላማው ይሄ ነው። አገልግሎቱ ባለፈው 2017 በጀት ዓመት 63 ሚሊዮን ዜጎችን ተጠቃሚ ማድረጉና 4 ሚሊዮን የሚሆኑት ደግሞ ወጪያቸው በመንግስት የተሸፈነላቸው ስለመሆኑ ተመላክቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቀደመ የስልጣን ዘመናቸው በኢትዮጵያ ላይ የሰነዘሩት አስተያየት ዛሬም አልታረም ብሏል። ፕሬዝዳንቱ በተለይ ታላቁን የህዳሴ ግድብ አስመልክቶ በጻፉት ሰሞነኛ ደብዳቤያቸው ከኢትዮጵያ ፍላጎት ተቃራኒ የሆኑና ግብፅን የሚደግፉ ሀሳቦች አስፍረዋል። ይህንን አስመልክቶ ኢትዮጵያ ምን ማድረግ አለባት? በጉዳዩ ላይ ሀተታ ዜና ይዘናል። ሸሪፍ ኢማም እንደሚከተለው ያቀርበዋል። ባለፈው ጥር 8 ቀን 2018 ዓ.ም ፕሬዝዳንት ዶናልድ ትራምፕ በቀጥታ ለግብፅ ፕሬዝዳንት አብዱልፈታህ አልሲሲ በጻፉት ደብዳቤ ባለን የግል ወዳጅነት መንፈስና አሜሪካ ለግብፅ ህዝብ ሰላምና ደህንነት ባላት ቁርጠኝነት የህዳሴን ግድብ የተመለከተ ድርድር ለመጀመር እፈልጋለሁ ብለዋል። ፕሬዝዳንት ትራምፕ በግብፅና በኢትዮጵያ መካከል ያለውን የአባይን ውሃ የመጋራት ጥያቄ ለአንዴና ለመጨረሻ ጊዜ በኃላፊነት መንፈስ ለመፍታት ዝግጁ ነኝ ሲሉ በገለጹት ደብዳቤያቸው ላይ ገለልተኝነትን ጨምሮ የተለያዩ ጥያቄዎች
ተነስተውበታል። ደብዳቤውን ተከትሎ የግብፅ ፕሬዝደንትና በእርስ በርስ ጦርነት ውስጥ የሚገኙት የሱዳን ጦር ኃይሎች አዛዥ አብዱልፈታህ አልቡርሃን ፕሬዝደንት ትራምፕ ያቀረቡትን ጥሪ እንደሚቀበሉ ወዲያውኑ ምላሽ ሲሰጡ፣ ኢትዮጵያ ግን እስካሁን በይፋ ያለችው ነገር የለም። በደብዳቤው ውስጥ በህዳሴ ግድብ ላይ ለበርካታ ዓመታት ባለመግባባት ውስጥ የቆዩትን ሀገራት ጉዳይ ለመፍታት ፍላጎታቸውን በመግለጽ በቀጠናው የትኛውም ሀገር የአባይን ውሃ በተናጠል መቆጣጠርና በሂደቱ ጎረቤቶቹን መጉዳት የለበትም ሲሉ ያሰፈሩት ትራምፕ ጨርሶውኑ የአባይን ወንዝ የትነትና ባለቤት የሚያውቁ አይመስልም። በኢትዮጵያ ወገን በአባይ ወንዝና በህዳሴ ግድብ ድርድር ውስጥ ተሳታፊ የነበሩትና በአሁኑ ወቅት በውሃ ሀብት ልማትና በድንበር ተሻጋሪ ወንዞችና በሃይድሮ ዲፕሎማሲ አማካሪ የሆኑት አቶ ፈቅ አህመድ ነጋሽ ስለ ደብዳቤውና በውስጡ ስለያዛቸው ጉዳዮች ከቢቢሲ ጋር ቆይታ አድርገዋል። አቶ ፈቅ አህመድ በቃለ ምልልሳቸው የማደራደር ሐሳባቸውን በደብዳቤ የገለጹት ትራምፕ የመረጧቸው ቃላትና አገላለጽ በከፍተኛ ደረጃ ለግብፅ ያደሉ ናቸው በማለት የደብዳቤውና የድርድሩ ማጠንጠኛ የግብፅን ፍላጎት ለማሳካት የታለመ ይመስላል ብለውታል። ኢትዮጵያ ከ6 ዓመት በፊት የቀረበውን ስምምነት ሳትቀበለው የቀረችው ወደፊት በአባይ ውሃ የመጠቀም መብቷን ስለሚነፍግ ነው ሲሉ አቶ ፈቅ አህመድ ያስታውሳሉ። አቶ ፈቅ አህመድ እንደሚሉት አሁን ባለው ሁኔታ እንዲህ ያለውን ስምምነት መፈረም ብሔራዊ ጥቅምን የሚነካ ነው። አልደራደር ማለት ደግሞ ከአሜሪካ በኩል ከፍተኛ ጫናን ሊያስከትል ይችላል። ይህ ደግሞ በኢትዮጵያ ላይ ችግር የሚፈጥር በመሆኑ አቶ ፈቅ የሚመክሩት ኢትዮጵያ ነገሮችን በጥንቃቄ በመያዝ ጥበብና ብልጠት በተሞላበት ሁኔታ ምላሽ መስጠት እንዳለባት ነው። ምክንያቱም ስምምነቱን መቀበል የራሱ ችግር አለው፣ አልደራደርም ማለትም የራሱ ችግር አለው በማለት ትራምፕ ባሉት መሰረት ድርድሩ የሚካሄድ ከሆነ ኢትዮጵያ በአጣብቂኝ አማራጮች ውስጥ ልትወድቅ እንደምትችል አመልክተዋል። አቶ ፈቅ አህመድ እንደሚሉትም ትራምፕ በህዳሴ ግድብ ላይ ስምምነት ለማምጣት ድጋሚ ተነሳሽነቱን ማሳየታቸው ለቀጣይ ኖቤል ሽልማት አሸናፊነት ህልማቸው ማሳኪያ አንድ አካል ሊሆን ይችላል። ይሁን እንጂ እስካሁን አካሄደዋለሁ ባሉት ድርድር ዋነኛው አካል የሆነችው ኢትዮጵያ በደብዳቤው ላይ በተገቢ ሁኔታ አልተጠቀሰችም። ደብዳቤው በቀጥታ ለግብፁ ፕሬዝደንት የተጻፈ ሲሆን ኢትዮጵያ በግልባጭ እንዲደርሳት ሆኖ ነው የተጠቀሰችው። ይህም መልእክት ያዘለ ነው የሚል እምነት ያላቸው አቶ ፈቅ አህመድ በትክክለኛ የዲፕሎማሲ አካሄድ ደብዳቤው መጻፍ የነበረበት ለኢትዮጵያ፣ ለግብፅና ለሱዳን ካስፈለገም ለሳውዲና ለኤሚሬትስ ግልባጭ ማድረግ ይገባ ነበር ነው ያሉት። ስለዚህም ኢትዮጵያ በጉዳዩ ላይ እንድትሳተፍ በቀጥታ ባለመጠየቋ አልተጠየቅኩም በማለት ምንም አይነት ምላሽ ከመስጠት ልትቆጠብ ትችላለች የሚል እምነት አላቸው። ከኢትዮጵያ በኩል በግልባጭ የድርድር ሐሳቡን እንዲያውቁት የተደረጉት ሳውዲ አረቢያና የተባበሩት አረብ ኤሚሬትስ በምን ምክንያት እንደተካተቱ የታወቀ ነገር የለም። እንደ አቶ ፈቅ አህመድ እምነት ከሆነ ስለ ውይይቱ ማወቅም ሆነ ተሳታፊ የሚሆኑ ሀገራትን መምረጥ ያለባቸው ተደራዳሪዎቹ እንጂ ትራምፕ መሆን አልነበረባቸውም ብለዋል። ወዲህ ደግሞ የአሜሪካው ፕሬዝደንት ዶናልድ ትራምፕ ጠቅላይ ሚኒስትር አብይ አህመድና የግብፁን ፕሬዝደንት አብዱልፈታህ አልሲሲን ማገናኘት እንደሚፈልጉም ተናግረዋል። ፕሬዝደንቱ ይህንን ያሉት በስዊዘርላንድ ዳቮስ በመካሄድ ላይ በሚገኘው የዓለም ኢኮኖሚ ፎረም ጎን ለጎን ከግብፅ አቻቸው ጋር ተገናኝተው በተወያዩበት ወቅት ነው። ታላቁ የህዳሴ ግድብ በኢትዮጵያውያን እውቀት ገንዘብና ጉልበት መገንባቱን ስተው ይሁን ሆን ብለው ለማሳሳት ትራምፕ በዚሁ ንግግራቸው የህዳሴውን ግድብ ከዓለም ግዙፍ ግድቦች አንዱ እንደሆነ ጠቅሰው የግንባታ ወጪውን የሸፈነችው ሀገራቸው እንደሆነችም ተናግረዋል። የአሜሪካው ፕሬዝደንት የወጪውን ጉዳይ የተመለከተ አወዛጋቢ አስተያየት ለመጀመሪያ ጊዜ የሰጡት በመጀመሪያው የስልጣን ዘመናቸው ነው። ትራምፕ ንግግራቸውም ላይ በህዳሴው ግድብ ጉዳይ ላይ እጃቸውን ያስገቡት በመጀመሪያው የስልጣን ዘመናቸው መገባደጃ እንደሆነ አስታውሰዋል። ለስምምነት ተቃርበን ነበር፣ ይሁንና በተጭበረበረ ምርጫ ስልጣን ለቀኩ በማለት በእርሳቸው አረዳድ ድርድሩ ሳይቋጭ የቀረበትን ምክንያት አስረድተዋል። የአሜሪካው ፕሬዝደንት በዛሬው ንግግራቸው በግብፅና በኢትዮጵያ መካከል ውጥረት ለፈጠረው ልዩነት መፍትሄ ለማበጀት የተለያዩ የጋራ ሙከራዎች እንደሚያደርጉም ተናግረዋል። የ79 ዓመቱ የአሜሪካ መሪ የሙከራዎቹ ምንነት በዝርዝር ሳያብራሩ ቢቀሩም ጠቅላይ ሚኒስትር አብይ እና ፕሬዝደንት አልሲሲን ፊት ለፊት የማገናኘት ሐሳብ እንዳላቸው ግን
አሳውቀዋል። ትራምፕ ላለፉት 12 ዓመታት ገደማ ግብፅን በመምራት ላይ የሚገኙት አብዱል ፈታህ አልሲሲን ጠንካራ መሪ ሲሉ ጠርተዋቸዋል። በኢትዮጵያ ጠንካራ መሪ እንዳለ ሰምቻለሁ ያሉት ትራምፕ ይሁንና አንተን እንደማውቀው እሱን አላውቀውም፣ ነገር ግን ጠንካራ ሰው ነው። ስምምነት ማድረግ የምንችል እንደሆነ ለማየት ሁለታችሁን ለማገናኘት እሞክራለሁ ሲሉ ለግብፁ ፕሬዝዳንት መንገራቸውን ኢትዮጵያ ኢንሳይደር አመልክቷል። ያም ሆነ ይሄ የኢትዮጵያ ምላሽ ይጠበቃል። ክቡራን ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን መሰረት ባዩ እየጠበቀችን ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ኢትዮጵያና ስዊድን በ5 ዓመት የጋራ የልማት ትብብር ላይ ተወያዩ። ኢትዮጵያና ስዊድን ከ2026 እስከ 2029 የሚቆየውን የ5 ዓመት የልማት ትብብር ስትራቴጂ ለመቅረጽ ውይይት አካሂደዋል። ውይይቱ የተካሄደው በገንዘብ ሚኒስትር ዴኤታ ወይዘሮ ሰመረታ ሰዋሰውና በስዊድን በኢትዮጵያ በጅቡቲና በደቡብ ሱዳን የስዊድን አምባሳደርና በአፍሪካ ህብረት በኢጋድና በዩኤንኤሲኤ ቋሚ ኮሚቴ ተወካይ በሆኑት ማግነስ ሌናርትሰን መካከል ነው። ውይይቱ በስዊድን የታቀዱትን ስትራቴጂካዊ ምሰሶዎችና ኢትዮጵያ ቅድሚያ በምትሰጣቸው ብሔራዊ የልማት ጉዳዮች ላይ ጠንካራ ቅንጅት አጉልቶ ያሳየ ነው ተብሏል። ሚኒስትር ዴኤታ ወይዘሮ ሰመረታ የኢትዮጵያ መንግስት በልማት በሰላምና በአስተዳደር እንዲሁም በአረንጓዴ እድገት ላይ ትኩረት እንደሚያደርግ ገልጸዋል። አያይዘውም መንግስት የልማት ማዕቀፎችና ቅድሚያ የሚሰጣቸው ፍላጎቶችን በቅርበት እንደሚከታተልም አመልክተዋል። ባለፉት 6 ወራት ውስጥ ከወጪ ንግድ ከ5.1 ቢሊዮን ዶላር በላይ ገቢ ተገኘ። የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ የሚኒስቴሩን የ2018 ዓ.ም በጀት ዓመት የ6 ወራት የንግድ ዘርፍ አፈጻጸም ግምገማ መድረክ ላይ እንዳሉት ከ5.1 ቢሊዮን ዶላር በላይ ገቢ ተገኝቷል። በዚህም ዘርፉ የዕቅዱን 120 በመቶ መፈጸሙን አስረድተዋል። ሚኒስትሩ በንግድ ዘርፍ የዲጂታል ኢትዮጵያ 2030 ስትራቴጂ ለማሳካት እየተሰራ ነው ብለዋል። በዚህም በሀገር አቀፍ ደረጃ ከ2 ሚሊዮን በላይ የንግድ ምዝገባና ፍቃድ አገልግሎት በኦንላይን መሰጠቱን ገልጸዋል። በተያዘው በጀት ዓመትም በአጠቃላይ ከወጪ ንግድ 9.4 ቢሊዮን ዶላር ለማግኘት መታቀዱን ሚኒስትሩ አስታውቀዋል። በተያያዘ ዜና ኮርፖሬሽኑ ባለፉት 6 ወራት ወደ ውጭ ከተላኩ ምርቶች ያስገኘው ገቢ ከእጥፍ በላይ ማደጉ ተገለጸ። በዚህም የኢንዱስትሪ ፓርኮች የሥራ አመራር ቦርድ ኮርፖሬሽን ያስመዘገበው የኤክስፖርት እቅድ አፈጻጸም አበረታች መሆኑን ኮርፖሬሽኑ ገልጿል። የሥራ አመራሩ ቦርድ እንደገለጸው ኮርፖሬሽኑ የሚያስተዳድራቸው ልዩ የኢኮኖሚ ዞኖችና የኢንዱስትሪ ፓርኮች ባለፉት 6 ወራት ወደ ውጭ ከተላኩ ምርቶች ከ112.6 ሚሊዮን የአሜሪካ ዶላር በላይ ገቢ ያስገኙ ሲሆን ይህም ከሌላው ጊዜ የበለጠ እድገት ያሳየ መሆኑ ታውቋል። በተጨማሪም የኮርፖሬሽኑ ያሁኑ የአፈጻጸም ውጤት በ5 ዓመት መሪ ዕቅዱ ያስቀመጣቸውን ስትራቴጂካዊ ግቦች ወደ ተግባር እየቀየረ መሆኑን እንደሚያመላክት ከተቋሙ ያገኘነው መረጃ ያመለክታል። ሁለተኛው ምዕራፍ የኢኮኖሚ ድርጅቶች ቆጠራና የመረጃ ሰብሳቢዎች ስልጠና መሰጠት ተጀመረ። የኢትዮጵያ ስታቲስቲክስ አገልግሎት በ2018 ዓ.ም ለመጀመሪያ ጊዜ ለሚያካሂደው የኢኮኖሚ ድርጅቶች ቆጠራ የሁለተኛ ምዕራፍ የመረጃ ሰብሳቢዎችን፣ የተቆጣጣሪዎችንና የስታቲስቲክስ ባለሙያዎችን ስልጠና በ55 ማዕከላት መስጠት ጀምሯል። በስልጠናው መክፈቻ በአዲስ አበባ ከተማ ምስራቅ ፖሊቴክኒክ ኮሌጅ የቢዝነስ ስታቲስቲክስ መሪ ስራ አስፈጻሚ አቶ ናቃቸው ነጋሽ ስልጠናው ከመጀመሪያው ምዕራፍ በተሟላ መልኩ ለመስጠት የሚያስችል ተገቢ ዕቅድና በቂ ዝግጅት ተደርጎ የተጀመረ መሆኑን ገልጸዋል። አያይዘውም ሰልጣኞች በሁለተኛው ዙር የመስክ ስራ ለሚጠብቃቸው ስራ ራሳቸውን ለማብቃት ለስልጠናው ሙሉ ትኩረት መስጠት እንደሚገባቸውና እያንዳንዱ ሰልጣኝ የቆጠራውን ዓላማ መረዳት፣ መጠይቆችን በሚገባ ማወቅ እንዳለባቸው አስታውቀዋል። አሰልጣኞችም ለስራ የሚፈለገውን ብቁ የሰው ኃይል የማፍራት ታላቅ ሀገራዊ ኃላፊነታቸውን መወጣት እንደሚጠበቅባቸው መልእክት ተላልፏል። ከጥር 14 እስከ 23 ቀን 2018 ዓ.ም ለ10 ቀናት እንደሚሰጥ ከተቋሙ ድረገጽ ያገኘነው መረጃ ያመለክታል።
ውድ ተመልካቾቻችን አሁን ደግሞ በእለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት ወደ ውጭ ዘገባዎች እናምራለን። ፑቲን ከታገደው የሩሲያ ሀብት ላይ ለጋዛ የሰላም ቦርድ $1 ቢሊዮን እንደሚያዋጡ አስታወቁ። በአሜሪካ አነሳሽነት የተቋቋመውን የሰላም ቦርድ ለመቀላቀል 35 ሀገራት ፈቃደኝነታቸውን አሳይተዋል። ሸሪፍ ኢማም የሩሲያው ፕሬዚደንት ቭላዲሚር ፑቲን እንዳሉት ሩሲያ በትራምፕ የጋዛ የሰላም ቦርድ ውስጥ አባል ለመሆን ከታገደው ሀብቷ $1 ቢሊዮን ትከፍላለች ብለዋል። ፑቲን አክለውም ጉዳዩን በተመለከተ የቀረበውን ምክረ ሀሳብ እንዲያስፈጽሙ ለውጭ ጉዳይ ሚኒስቴር መመሪያ መስጠታቸውን አስታውቀዋል። ረቡዕ ዕለት ፑቲን ሞስኮ ከታገደው ሀብቷ ላይ $1 ቢሊዮን ትከፍላለች፣ ይህንንም በማድረግ በፕሬዚደንት ዶናልድ ትራምፕ ሀሳብ አፍላቂነት የተቋቋመው ዓለም አቀፍ የሰላም ቦርድ ቋሚ አባል ትሆናለች ብለዋል። የሩሲያ የደህንነት ካውንስል በሞስኮ ባደረገው ስብሰባ ላይ እንደተናገሩት የሩሲያ ውጭ ጉዳይ ሚኒስቴር ከተባባሪዎች ጋር ያለውን ግንኙነት እንዲያስተባብሩ በማዘዝ የቀረበው ምክረ ሀሳብ እንዲያጠናውና ሀገራቸው በአሜሪካ በሚመራው የሰላም ቦርድ ውስጥ እንድትቀላቀል መመሪያ ሰጥተዋል። $1 ቢሊዮን ቀደም ሲል በነበረው የአሜሪካ አስተዳደር ከታገደው የሩሲያ ሀብት ላይ ለሰላም ቦርድ እንልካለን ብለዋል። ባለፈው ሳምንት ዋይት ሃውስ የሰላም ቦርድ መቋቋሙን አስታውቆ ነበር። ከዚሁ ጎን ለጎን ጋዛን የሚያስተዳድር ብሔራዊ ኮሚቴ ማዋቀርን ጨምሮ በወጣው መግለጫ መሰረት ቦርዱ እንዲቀላቀሉ ከተጋበዙ የዓለም መሪዎች የአባልነት ክፍያ ለ3 ዓመታት ነፃ ሲሆን ከዚያ በኋላ ግን ቋሚ አባልነት $1 ቢሊዮን ይሆናል። የቦርዱ መቋቋም የጋዛ የተኩስ አቁም ስምምነት ሁለተኛ ምዕራፍ ጋር ተገጣጥሟል። ፑቲን እንዳሉት ይህ መነሳሳት የፍልስጤም እስራኤልን ግጭት የሚፈታና ዘላቂ ሰላም የሚያሰፍን መሆን አለበት ብለዋል። ይህ ሲሆን ደግሞ በተባበሩት መንግስታት ውሳኔ መሰረት የጋዛ የሰብአዊ ሁኔታ የጉዳዩ ማዕከል መሆን አለበት። የፑቲን አስተያየት የተደመጠው ትራምፕ ለሪፖርተሮች ዳቮስ በተካሄደው የዓለም የኢኮኖሚ ፎረም ላይ ፑቲን ግብዣውን መቀበላቸውን ከተናገሩ በኋላ ነው። ትራምፕ ከኔቶ ዋና ጸሐፊ ማርክ ሩት ጋር ሲነጋገሩ ተጋብዞ ነበር፣ ግብዣውን ተቀብሏል ብለዋል። ዋይት ሃውስ እንዳስታወቀው ቢያንስ 35 መሪዎች በአሜሪካ የሚደገፈውን ቦርድ ለመቀላቀል ተስማምተዋል። ከነዚህ መካከል እስራኤል፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ግብፅ፣ ኳታር፣ ዮርዳኖስና ባህሬን ሲገኙ ከኔቶ አባል ሀገራት ደግሞ ቱርክዬና ሃንጋሪ ናቸው። በአሜሪካ ከተጠቀሱ ሌሎች የቦርዱ አባል ሀገራት መካከል ሞሮኮ፣ ፓኪስታን፣ ኢንዶኔዥያ፣ ኮሶቮ፣ ዩዝቤኪስታን፣ ካዛኪስታን፣ ፓራጓይ፣ ቪየትናም፣ አርሜኒያ፣ አዘርባይጃንና ቤላሩስ ይገኙበታል። ፕሬዚዳንት ፑቲን እንደተናገሩት የቀረው በአሜሪካ የሚገኘው የታገደ የሩሲያ ሀብት በጦርነት የፈራረሱ የዩክሬን አካባቢዎችን መልሶ ለመገንባት ይውላል። ይህ የሚሆነው ግን የሰላም ስምምነት ከተደረሰ በኋላ ነው። ይህንም በተመለከተ በቀረበው ምክረ ሀሳብ ላይ ከአሜሪካ ሹማምንት ጋር ምክክር እየተደረገበት ነው። ጋዛና ዩክሬንን በተመለከተ ከፍልስጤሙ ፕሬዚዳንት ማህሙድ አባስና ከአሜሪካው ልዩ ልዑክ ስቲቭ ዊትኮቭና ጆርጅ ኩሽነር ጋር ለመነጋገር ለዛሬ ቀጠሮ ተይዟል። በሌላ በኩል የፕሬዚደንት ዶናልድ ትራምፕ የሰላም ቦርድ አሁን ላይ በይፋ ዓለም አቀፋዊ ድርጅት ሆኗል። አባላቱም የሰላም ቦርድን ቻርተር በፊርማቸው አጽድቀዋል። ዜናውን ስናዘጋጅ አናዶሉና ዲፌንስ ሚረርን በመረጃ ምንጭነት ተጠቅመናል።
ጃፓን የደህንነት ችግር አለብኝ በሚል የኒውክሌር ኃይል ማመንጫዋን እንደገና እያስጀመረች ነው ተባለም። የሀገሪቱ የኤሌክትሪክ ኃይል እርምጃው ለኃይል ዋስትና ለአየር ንብረት ግቦች ወሳኝ ነው ቢልም ተቺዎችና የአካባቢው ነዋሪዎች ግን የደህንነት ስጋት አሁንም እንዳልተቀረፈ በማንሳት ያለፈው ስህተት እንዳይደገም አስጠንቅቀዋል። ዮሐንስ ተስፋ ተጨማሪ አለው። እንደ አውሮፓውያኑ በ2011 ከደረሰው የፉኩሺማ ከፍተኛ የኒውክሌር አደጋ በኋላ ጃፓን የኒውክሌርን ኃይል በመጠቀም ረገድ እጅግ ጥንቃቄ የተሞላበት እርምጃ ስትከተል ቆይታለች። አሁን ግን የዓለም የኃይል ፖለቲካ መቀየርና የአየር ንብረት ለውጥ ተጽዕኖ ሀገሪቱን ወደ ቀድሞ አማራጭ እንድትመለስ እያስገደዳት ይገኛል። የቶኪዮ የኤሌክትሪክ ኃይል ቴፕኮ በዓለም ላይ ግዙፍ ከሚባሉት የኒውክሌር ጣቢያዎች አንዱ በሆነው ካሺዋዛኪ ካሪዋ የሚገኘውን ማብለያ ዳግም ለማስጀመር መዘጋጀቱ በሀገሪቱ ትልቅና አነጋጋሪ አጀንዳ ሆኗል። ጃፓን ይህንን ውሳኔ እንድትወስድ ካስገደዷት ምክንያቶች መካከል ዋነኛው የኃይል ዋስትና ነው ተብሏል። ሀገሪቱ አብዛኛውን የኃይል ፍላጎቷን በውጭ ሀገር የቅሪተ አካል ነዳጅ ጋዝና የድንጋይ ከሰል ላይ የመሰረተች ናት። የሩሲያንና የዩክሬንን ጦርነት ተከትሎ የተከሰተውን የነዳጅ ዋጋ መናርም የሀገሪቱን ኢኮኖሚ በእጅጉ ፈትኖታል። በኒጋታ ግዛት የሚገኘው ይህ ማመንጫ በዓለም ላይ ካሉ ትልቅ የኒውክሌር ጣቢያዎች አንዱ ነው። ጣቢያው በሙሉ አቅሙ ሲሰራ ከ8 ጊጋዋት በላይ ኃይል የማመንጨት አቅም አለው። ይህም ቶኪዮን መሰል ሜጋ ከተሞች በኤሌክትሪክ ለማርካት ወሳኝ ነው። ምንም እንኳን መንግስት እና ቴፕኮ አዳዲስ የደህንነት መስፈርቶችን ማሟላታቸውን ቢገልጹም በአካባቢው ነዋሪዎች ዘንድ ያለው ፍርሃት ግን አልቀነሰም። ቀደም ሲል መከራ የደረሰባቸው ሰዎች ሌላ የኒውክሌር አደጋ ሊያጋጥማቸው ይችላል በሚለው እውነታ ያዘለ መረጃ በጣም ደንግጫለሁ። የጃፓን መንግስት የኒውክሌርን ኃይል መሰረታዊ የኃይል ምንጭ በማለት ዳግም እንዲያንሰራራ ከፍተኛ ድጋፍ እያደረገ ይገኛል። እስካሁን በሀገሪቱ ያሉ 33 የኒውክሌር ማመንጫዎች መካከል 15ቱ ብቻ የደህንነት ፍቃድ አግኝተው ወደ ስራ ተመልሰዋል። የካሺዋዛካሪዋ ዳግም መጀመር ደግሞ ሌሎች የታገዱ ማብላያዎች እንዲከፈቱ መንገድ የሚከፍት የማዕዘን ድንጋይ ተደርጎ ተወስዷል። ኩባንያችን እንደ ፉኩሺማ ዳይቺ ያለ አደጋ ዳግመኛ እንዳይከሰት ለማድረግ ጽኑ ቁርጠኝነትን ሰንቋል። እንዲሁም የኒጋታ ህዝብ እንዲህ ያለ ነገር ዳግመኛ ሊደርስባቸው ወይም ሊያጋጥማቸው አይገባም ብለን በጽኑ እናምናለን። ቀደም ሲል የማብለያ መያዣ ንድፍ ሲሰሩ የነበሩ ባለሙያዎች የኒውክሌር ቴክኖሎጂ በተፈጥሮ ከሰው ቁጥጥር ውጭ የሆኑ አደጋዎች ለምሳሌ እንደ ከፍተኛ የመሬት መንቀጥቀጥ ያሉት ክስተቶች ሊያጋጥሙት እንደሚችሉ ይከራከራሉ። ቀደም ሲል የራዲዮ አክቲቭ ጨረርን መያዝ የሚችሉ የኒውክሌር ማከማቻ መያዣዎችን እቀርጽ ነበር። ከፉኩሺማ አደጋ በኋላ ብዙ የኒውክሌር ኃይል ማመንጫዎች ራሳቸውን በራሳቸው የማይሰሩ እንደሆኑ ወደ ማመን መጥቻለሁ። የኒውክሌር ኃይል ለጃፓን በሁለት ስለት የተሳለ ጎራዴ ሆኖባታል። ይህም በአንድ በኩል ለኢንዱስትሪዎቿ የሚሆን አስተማማኝና ንጹህ ኃይል የሚያቀርብላት ሲሆን፣ በሌላ በኩል ደግሞ የማይረሳ የአደጋ ስጋት ጠቅኖባታል። ቴፕኮ ዳግመኛ አደጋ እንዳይከሰት እንሰራለን ቢልም የህዝቡን አመኔታ መልሶ ለማግኘት ግን ገና ረጅም መንገድ ይቀረዋል። መረጃውን ስናጠናቀር ቲአርቲ ወርልድና ሌሎችን ዋቢያችን አድርገናል። ክቡራን ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች በዚህ ተጠናቀዋል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናው ወደ እናንተ አድርሰናል። ለምልክት ቋንቋው እንደዚሁ ዳዊት ጎሳይ አብሮን ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ